ምንም ሳይሆን አየህ፣ ጻድቃኔ ማርያም ሄዶ አላፈረም። ኪዳኗ ጻድቃኔ ማርያም ላይ ያለ ኪዳን አያለ ይሄ ሰው በህይወት እንዲኖር አደረገው። የሚገርም ማለት ነው። ማንም አይተርፍም እኮ ይህን ጫት እየቃመ ቢሆን ቻው ተበላ። እኔ የይጩ ወሬ ቢሆን እንደዚህ አትሆንም ነበር። ትገርማለህ። ኧረ አንተ ነህ እንጂ የምትገርመው። ባለፈው ራሱ አንተ እንደዚህ አደጋ ደርሶብኝ ምላሴ በቀለ ኢየሱስ ረድቶ ይብልሃል። አሁን ያ ምላስ መልሶ ቢቆረጥስ? እንዴ ጻድቃን ሰማዕታት እኔ እንደውም አሁን ሳወራ ሰካራም ይሉኛል እኮ። አሁንም ሳወራ ሰካራም ነህ ጠጥተህ ነው ይሉኛል። እንዴ በነገራችን ላይ ፓፓ በነገራችን ላይ እኔ ከ300 ቀበሮ ጴንጤ 5 ኦርቶዶክስ እያሉ ማለት ነው። ሲሪየስሊ ሰክሯል። ውሸት ነው። አልሰከረም። ምኑ ነው ያልሰከረው? አይቶ ይቅር። ጓደኛዬ እወደዋለሁ በጣም። ስለሱ ክፉ አላወራም። ጋይስ ሶፊ ናቸው። በነገራችን ላይ ትናንትና 27 ለ19 ያሸነፍኩ። ስለዚህ መጋቢት 7 ትሄዳለህ። ይህ ቃል ነው። አንተ አሁን ደምረው፣ አንተ አሁን 10 ሺህ ገብተህ ካሸነፍከኝ ቃል እገባልሃለሁ። የፈለግከው ቦታ ሄድልሃለሁ። የፈለግከው ቦታ፣ ደስ ያለ ቦታ። ባለፈ ያሸነፍኩት ጋይስ እንችላለን። አቅም አለ። ሼር አጉሽ ደስ ያለ ቦታ ሼር አጉልኝ። 10 ሺህ ብሏል። ሼር አጉልኝ ወዳጆቼ ጋር እንደዚህ ጊፍተሮች ምናምን ጊፍተር ነው እኔ ጋር ታብታብ አድርጉት። ሼር አጉሽ ጋይስ እንዲመጡ ለእንትን እንደዚህ ሼር አርጉና ጊፍት የሚሰጡ ጋር ሰዎች ጋር የስ ከዛ በኋላ 10 ሺህ ብሏል። ይሄን ካላደረገ ለኦርቶዶክሳውያን ንቀት እንዳለው አሁን እኔ ጋር ትሪፕል ነው። እሺ ትሪፕል ነው እኔ ጋር። እኔ 10 ሺህ ገባለሁ። ና በለው ንጉቡ በእናታችሁ ንጉቡ። 10 ሺህ ነው የምፈልገው ጋይስ፣ 10 ሺህ ነው የምፈልገው። መጀመሪያ 2 አበባ ካሞን። ቀብር ሄድክ እንዴ ወንድሜ? ቀብር አልሄድክም ልካ ሞተ እኮ አንዱ በእናትህ ሞተ፣ በእናትህ ሞተ። ቴንኪው ጆ ምን ጀመርክ እንዲ? ላቲን አሜሪካ እኔ በዚህኛው ስልኬ ልገባል ነው። እሺ እኔ ጋር ትሪፕል ነው። 1 ሺህ የሰጠ ሰው 3 ሺህ ይሆናል። ትሪፕል ነው። አንዴ 3 ሺህ ንግባ። ማን ያለው 3 ሺህ ንግባ። እኔ ጋር ማን አለ? በፈጣሪ ስም ማን ያለው? ማን ነው የሚያስደነግጠኝ? ጋይስ ከባን ደምረ በጥቁሩ ጉንዳን ልበልህ እንዴ? ሶፊ አንድ ጥያቄ ልጠይቅህ እስኪ። አንድ ጥያቄ ልጠይቅህና ፀጉር አቆራረጥ ከዚህ ሌላ ተቆርጠህ ታውቃለህ? ከዚህ ሌላ ተቆርጠህ ታውቃለህ? እንደዚህ ተቆርጬ አውቃለሁ። እንደዚህ ቤቢ ቁርጥ ተቆርጣል? ቤቢ ቁርጥ ሊሰጥ ለራሱ አይቻልም። ገባ። አሁን አንተ ቤት ገብተሃል።
በራስ አካውንት አንተ ቤት ገብታ እኔ እከታተላለሁ እኮ ይኸው እከታተላለሁ። መላላ ማጋር የገባው እሱ ጋር እንደገባው እኔ ደግሞ እኔ ጋር መስሎኝ በኢየሱስ 43 ጊፍተር ገብቷል። ኑሐሚንን አጋድለን አስወጣል። አረ እናሸንፉ ጋይዝ። ቢዩቲ የኔ ጌታ የኔ አባት ስንት ችግር በላዬ አልፏል፣ ስንት ወጀብ በላዬ አልፏል። አንተን በማመስገን ምክንያት ሆኖልኛል የሚለው ዝማሬ ሲወጣ አለ ስንት ችግር በላዬ አልፏል የሚለው ዝማሬ ካሞን እችኛዋ ብትቆረጥ አሪፍ ነበር። ይሄኛው አሪፍ ስታይል ነው። ግን በራሳቸው ኮንፊደንስ የሚሰማቸው ሰዎች ምን አይነት ሰዎች እንደሆኑ ታውቃለህ? ሶፊ ምን አይነት ሰዎች እንደሆኑ ታውቃለህ? በራሳቸው ኮንፊደንስ የሚሰማቸው እንደኔ አይነት መላጣ ፀጉር የሌላቸው ምናምን። አሁን እኔና አኬ በራሳችን ኮንፊደንስ እመነግር ማለት ነው። እኔ እኮ በእግር እየሄድኩ ነው የተማርኩት፣ በጭንቅላት አይደለም። አንተና ታኩር እኮ ናችሁ ቲክቶክ ላይ መልስ በማጣት የማትታሙት። አሁን ጭንቅላትና እግርን ቤት አገናኘው። እግዚአብሔር የላችሁ ስ ይህና ታኩር የሚባለው መልስ አያጡም። ጌታ በኢየሱስ ስም እንዲህ ነው የሚለው። ሶፊ መልስ ሊመልስላችሁ ከፈለገ እንዲህ ለለ ማን አለ በእናትህ? ስንት ዓመት ነው? ሳትዋሽ እስኪ ደምረው። እድሜ ስንት ነው? የእውነት ነው የምታወራው? ይኸውልህ በዓለም ላይ ማን ነው በዓለም ላይ ባዮሎጂካል የእድሜ ስታተስ ተሰርቶላቸው እድሜያቸውን ከ10 ዓመት በታች የሚኖሩ 2 ሰዎች አሉ። አንደኛው ክርስቲያኖ ሮናልዶ ይባላል። ካወቀው አረብ ሊግ ላይ ነው የሚጫወተው የተጫዋች። ሁለተኛው ደግሞ ቲክቶክ ላይ ያለ ሰው ነው። ማን ነው? ገመት እስቲ። አንድ አበባ ጋይስ። ለማንኛውም አንድ አበባ ማን ነው? ገምት። ደምረው ይባላል። አትቸገር። ደምረው ይባላል። ደምረው እድሜው ማለት ነው። እድሜው ከ10 ዓመት በታች ነው ያለው እድሜው። ገባ? እድሜው ከ10 ዓመት በታች። አንዳንዶች ደግሞ ባዮሎጂካል እድሜያቸው 40 ዓመት ሆነው ማለት ነው 60 ዓመት ይኖሩ የሚመስሉ አሉ። ንግግራቸው አያምር፣ ወዛቸው አያምር፣ በቃ በጣም ብዙ ነገራቸው አያምርም። ደሜ ግን እድሜዋ 56 ቢሆንም ማለት ነው የ20 ዓመት ወጣት ነው የሚመስለው። ይታያል። አንተ አሁን ስፖርት ሰርተህ ነው የምታመጣው። እኔ ግን በናሽናል ነው የማመጣው። ናሽናል ደሜ ዛሬ ነው አሁን ከመሸ ነው ከደብረ ብርሃን አሁን የገባ ወደ ቤት። ሶፊዬ እኔ አባት እንደ መንፈዋፈሻ ኩብሽ እንደ አባቴ ተንቀሸቀሽኩብህ እንደው አላልኩም። አሁን ነው የገባው ከደብረ ብርሃን እያነበብኩ ነው። እንትና ወጣች እስከ ኑሐሚን አይደለም ኮሜንት ላይ ኑሐሚን ምን እንዳይተቃለ ልክ እስካት ስልክ ባሉ እስካትን አስገባችና ከጉባኤው ተለያየች።
ከጉባኤው ተለያየች። ውዷ ኢንተርናሽናል ሌላ ለውጭ ሀገር ልልክ ነው። ኑሐሚን እናስገባል ለሶስት። እሺ ትግባ፣ ችግር የለም። እሺ አቋርጠው። እግር ነው እንዲህ ምኑ? ኧረ እኔ ማን ነው በእናትህ ነገር አበበ ሞቷል ለቅሶ ይላሉ። አዎ በእናትህ አብዬ እኔ ጌታ አቤ ሰፈሬ ሰው ነው እኮ። አዎ በእናትህ አቤ መርዝ በልቶ ነው የሞተው እኮ በእናትህ መርዛ በሉት በእናትህ አቤ እኔ በጣም የሚቆጨኝ እውነት በጣም የሚቆጨኝ የሰጠሁትን 1,000 ብር ሳይመልስ መሞቱ ነው። በጣም የምናደደው በጣም በቃ ቀልድ ነው። ኧረ ቀልድ አይደለም በእናትህ። አይ ቀልድ አይደለም የምልህ ተጣልተናል። እርግጥ አንዋደድም። ቲክቶክ ላይ አታውቀውም እንደ አበበው ገላ ነው አበበ ገላ የሚባል ሰው ታውቀዋለህ እኮ ቲክቶክ ላይ አንተ ቤት ገብቷል። ከነቢያቶች ጋር ምናምን የተከራከረው እኔ ምን አውቃለሁ። ስንት እኔ ጋር ብዙ ሰው መታወቃል። የቱኛው አንድ ነዋ በእናትህ የሆነ አክሰንቱ ራሱ አበበ ጉልላት አክሰንቱ ራሱ አለው የእንትን ኤርሚን እናስገባው። አክሰንቱ ራሱ የእንትን የዚህ የገጠር የሚመስል አክሰንቱ ጌታን አላውቀውም። እኔ እኮ ዝም ብሎ ጠዋትም ገብቼ አበበ ይላሉ። ምንድን ነው? ኧረ አበበ ያሳዝናል። ጌታን በጣም ነው የሚያሳዝነው። ልብ ነው የሚሰብረው። በጣም ልብ ይሰብራል። ምን አደጋ ነው? በመርዝ መርዝ ጠጥቶ በእናትህ መርዝ ጠጥቶ እንዴ! ቆይ እኔ አንተ አላመንከኝም እንዴ? እንዴ ቆይ እኔ አላመንከኝም። ቆይ እኔ ላሰማ ትሄዳለህ። ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁን የተቀበልን አብረን የቀደስን አብሮ አፈር ፈይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። ወዲያ ቆል በትረ የዛሬው አብዬ ፈታ በልሽ አባቴ ፈታ በል እናቴ። እኛ ገና ሐምሌ 7 ሆሳና በጣም አሳዘነኝ። ግን አንድ ቀን እንኳን እንደው አይኑና ሞት ቢሆን እንኳን አንድ ቀን መጥቶ እኔ ቤት መነጽር ሳያረግ እኔ ቤት መነጽር ሳይገዛ ሳላክመው እኔ የሚቆጨኝ ማን ነው? ኑሐሚን ጌታ እኔ የሚቆጨኝ ማን ነው? እኔ የሚቆጨኝ እምልሽ እኔ የሚቆጨኝ ሶፊ አንድ ሰው አስገባ። አንተና ገብቷል። ማን ነው? ኤርሚያስ። አይ ኤርሚያውን አይቀበልህም፣ ይቆያል። አረ ይቀበላል። እንዴት አይቀበልም? እኔ የምልሽ እንዳንተ ያለቆስ አልተገኘም። አክባሪሽ እኮ ኤርሚ ገና እንደገባ መዝሙር ምናምን አስተምሮ ምናምን ነው ወደ ጌም። አይ እስቲ ሀሳብ ስጥበት ሶፊዬ፣ ሀሳብ ስጥበት። ምንድነው መሰለ ይሄ ሰው እንግዲህ ሞቷል። ይሄ ሰው ሞቷል እና በሱ በሞተው ሰውዬ 2 ጊዜ ነው የተገደለው። እኔ ሰው 2 ጊዜ ይገደላል እንዴ? ከምን የተነሳ ነው ሰው? ያገባኝም ከሞት መንፈስ ውጣ በእናትህ። የምን ሞት ነው? በቃ ከሞተ ሞተ በቃ። እኔ አያገባኝም። ምንድን ነው እንዳያገባን ነው። እኔ አልፈልግም ስለ ሞት ምናምን ወሬ። ሶፊያ አንድ ፓስተር አስገባ እስኪ። እኔ አያገባኝም በቃ ከሞተ ሞተ። እኔ ምን ላድርገው ነው?
እሺ አንድ ሰው እናጨናንቅ። ቆይ ደሜ አንድ ፓስተር ያስገባ እሱ። ቆይ ደሜ ይህም ፓስተር ነው የማስገባው። በፎቶ ዘማሪት ምናምን ሰላም ነው እህታችን። ኦሮምኛ መዝሙር ትዘምራለች። ወይኔ እኔ እኮ እነሱ እንዴት ናቸው? ሰላም ነው እግዚአብሔር ይመስገን። እንዴት ነሽ? ይቅርታ በጣም ችግር የለውም። እንዴት አላችሁ? ተኝተሻል? ደክሞሻል? ድምፅሽ ድምፄ በባህሪ ወፍራም ነው። አይዞች ነው። እስቲ እኛ ሶስታችን እኮ ወይ ፎቶ ወይ ደግሞ በቪዲዮ ብወጪ ግን ደስ ይለናል። እንደኛ ፎቶውን ወይ ቀይር። እሺ ልቀይር። አይ ፎቶ በቪዲዮ ብትወጪ ግን ደስ ይለናል። የአልበም ምርቃት መሰለኝ። ይሄ ድምፃዊ በቪዲዮ ብትወጪ ደስ ይለናል። በቪዲዮ ውጭ እስቲ እኔ እንዲህ አይነት ፎቶ ሳይ የሆነ አእምሮ ውስጥ ሌላ ጥያቄ መጣ። እውነት ነው። እኔ ግን አይታየኝም። አሁንስ አንድ ዝማሬ ዘምሪልንና የቅድሙ ራሱ ፎቶን አይደለም የቅድሙን ፎቶ አሁን አራቀችው እንጂ የቅድሙ ራሱ ነው። የቅድሙ ቀርቦ ነው የአሁኑ ራቀ። ማን ነው ፓስተርዬ? ሱሪ ወይ ቀሚስ ለብሳ አይሆን? አስጨነቃት እኮ አገልጋይ ናት የቤተክርስቲያን ዘማሪ እኮ። ታዲያ እንደዚህ አድርጊ እስኪ። የላኛውን ንኪውና እዚህ ሆስት የሚለውን ንኪና ከዛ የላኛውን ቀስት ንኪ ውስጥ አንዴ ምን አድርገው ሆስት የሚለውን ንኪ አንዴ። መጀመሪያ 8 ቁጥር ከታች ለምን እንደዛ አልከኝ? አንድ ጊዜ ብቻ እኔ መልሽን ስምኝ አድርጌ ውጪ እያለች ነው። በአዲሱ መደበኛ ትርጉም ውጪ እያለች ነው። አይ ገብቶኛል፣ ግን መውጣት ስለማልችል ነው። ማርያም እኮ ለዛ ነው እኮ የምነግርሽ። ሆስት የሚለውን ንኪና ከታች ታች ላይ ታይሻል። በጣም በነገራችን ላይ ድምፅሽን በጣም ወደዋለሁ። በተለይ ኦሮምኛ መዝሙር ትዘምር ያልቻለ አራት ዘንበር ብቻ ያለችው ሌላ በት አረተው ነች። እንዴት ነው የማልዘምረው? አዘመነ ብቻ ዘማሪ ነች። ዘምሬ ጉድ እንዳልሰራት። ኦሮምኛ ዘማሪ አይደለችም። ኦሮምኛም አማርኛም ሀይድኛም ዘምራለሁ። የማልዘምረው ነገር የለኝም። እስኪ ዘምሪ ኦሮምኛ። እስኪ ምን ልዘምርላችሁ? ኦሮምኛ ዝማሬ ነው የኦርቶዶክስ መደምደሚያዬን የሚለው መደምደሚያዬን የመጨረሻዬ ነጠላ ነው እኮ የምንለብሰው። መደምደ አታውቁም? ምንድን ነው የማመዝሙር ዓለም ስትንጫጫ ወይ ኦሮምኛ ይህንን ዘምሪልን ጌታን ታብታብ አድርጉላችሁ ቤተሰብ። ለኔ ግን አንተው ነህ የዘላለም የሚገርም የኦርቶዶክስ ቃናው ይለያል። ታውቃለህ? ከዚህ ይለያል። የሆነ ማለት የኦርቶዶክስ መዝሙር እንደሆነ እንደዚህ ታውቀዋለህ። ቃናውና ደስ ይላል። እኔ ወደዋለሁ። ባይዘ የኦርቶዶክስ መዝሙር በጣም ነው ደስ የሚለኝ። ማለት ለመንካት ሳይሆን ደስ ይለኛል። የኔ ልዘምርልሽ? ራስሽ ዘምሪ፣ በእናትሽ ራስሽ ዘምሪ። ዘምረው ንገራት። ራሷ ትዘምሪ። አማርኛ ልዘምርላችሁና ከዛ ነው ኦሮምኛ። እሺ፣ አማርኛ ኦሮምኛ አንዱ ዘምሪ፣ ችግር የለም።